ሳሚ ራሱን ከሌሎች ጋር በማወዳደር የነበረውን በራስ መተማመን ሙሉ በሙሉ ሊያጣ ጫፍ የደረሰ ተማሪ ነው። መካከለኛ የሚባል የ10ኛ ክፍል ተማሪ ነው። የትምህርት ውጤቱ መካከለኛ የሆነ አንድ አነስ ያለች ስልክ ያለችው ነገር ግን ትልቅ ህልም ያለው ተማሪ ነው። ሆኖም ግን ሳያስተውለው በየቀኑ አንድ ነገር ውስጡን እየቆረቆረ እረፍት ይነሳው ነበረ። ክፍል ውስጥ ሁልጊዜ ከሱ በውጤት የሚበልጥ አንድ ተማሪ አለ። ኢንስታግራም ላይ ሁሉም ሰው ከሱ የበለጠ ሀብታም የሆነ ይመስለዋል። ዩቲዩብ ላይ ደግሞ ከሱ በእድሜ የሚያንሱ ልጆች ቀድሞት ስኬታማ ሆነው ያያቸዋል። በዚህም በእያንዳንዱ ቀን ከመተኛቱ በፊት ሁልጊዜ ጭንቅላቱ ላይ አንድ ጥያቄ ይመጣል። ለምንድነው እኔ ከሌሎች ሰዎች ወደ ኋላ የቀረሁት እያለ ራሱን እየጠየቀ ነው ሁልጊዜ እንቅልፍ የሚወስደው። አንድ ቀን ሳሚ ከትምህርት መልስ በድካምና ግራ በመጋባት ስሜት ውስጥ ሆኖ በትምህርት ቤቱ አቅራቢያ የሚኖሩትን ጡረታ የወጡትን አንድ አዛውንት መምህር ሊያማክራቸው ይሄዳል። እኚህ ያረጁ መምህር ተማሪዎችን ከማንም በላይ ይረዳሉ እየተባለ ይወራ ነበረ። ሳሚ ቤታቸው ገባና ተቀመጠ። ከዛ እንዲህ አላቸው፣ ጓደኞቼ ከኔ የበለጡ ጎበዞች ናቸው፣ ሀብታሞች ናቸው፣ በራሳቸው ይተማመናሉ። እኔ ጋር ግን የሆነ ችግር ያለ ይመስለኛል አላቸው። አዛውንቱ መምህር ዝም ብለው አዳመጡትና አንድ ያልጠበቀውን ጥያቄ ይጠይቁታል። የጠየቀኝ ከመመለሴ በፊት አንድ ነገር እንድትነግረኝ ፈልጋለሁ አሉት። ታሪኩ እዚህ ጋር ነው ሙሉ በሙሉ የሚቀየረው። እነዚህ አዛውንቱ መምህር ሳሚን ትኩር ብለው ካዩት በኋላ እንደዚህ ብለው ይጠይቁታል። ሳሚ ጓደኞችን ስትመለከት ግን ሙሉ ህይወታቸውን ነው የምታየው ወይስ እነሱ እንዲታየላቸው የሚፈልጉትን ብቻ ነው? ሳሚ ምንም መልስ ሳይሰጣቸው ዝም አለ። ከዚያም መምህሩ ተነስተው ሁለት ሲኒዎችን ይዘው መጡ። አንዱ ሲኒ ሙሉ ነው፣ አንዱ ሲኒ ደግሞ ግማሽ ድረስ የተሞላ ነው። ከዛ ሁለቱንም ሲኒዎች ጠረጴዛ ላይ አስቀመጧቸውና እንዲህ አሉት፣ ከነዚህ ከሁለቱ ሲኒዎች የቱ የተሻለ ይመስልሃል? ሳሚም እንዴ ምን ጥያቄ ያለው ሙሉ የሆነ ነው አላቸው። አዛውንቱ መምህርም ፈገግ አሉና እንዲህ አሉት፣ እርግጠኛ ነህ ሳሚ? አዛውንቱ መምህር ያንን ግማሽ የሆነውን ሲኒ ያነሱታል። ከዛ እንዲህ አሉት፣ ይሄ ሲኒ ስለጎደለ ከዛኛው የሚያንስ ሊመስል ይችላል፣ ነገር ግን ቀላል ነው አሉት። ሳሚ ምንም አልገባውም። መምህሩን ቀጠሉ፣ ሙሉ የሆነውን ሲኒ ይዘህ ብትጓዝ መጀመሪያ ላይ ጥንካሬ እንዳለህ ሊሰማህ ይችላል። ከዛ ግን ትንሽ ቆይተህ እጅህ እየዛለ ይሄዳል። ከዛ መምህሩ ሳሚን ትኩር ብለው ያዩትና እንደዚህ ይሉታል፣ አንዳንድ ተማሪዎች ውጫቸውን ስታይ በጣም ስኬታማ ይመስሉሃል፣ ግን በውስጣቸው በጣም ደክሟቸዋል። ሳሚም ያልጠበቀውን ምላሽ በመስማቱ በጣም ደነገጠ። አዛውንቱም ትንሽ ዝም ካሉ በኋላ በጣም ቁም ነገር ባለው ድምፅ እንደዚህ ይሉታል፣ ራስን ማወዳደር ማን እያሸነፈ እንደሆነ አያሳይህም፣ የሚያሳይህ ማን በዝምታ እየተሰቃየ እንደሆነ ብቻ ነው። ሳሚ አዛውንቱ መምህር ጠየቃቸው፣ ታዲያ ሁልጊዜ ወደ ኋላ የቀረ የሚመስለኝ ለምንድን ነው? አዛውንቱ መምህር ወደ መስኮቱ ተጠጉ። ከመስኮቱ ውጪ ሁለት ወፎች እየበረሩ ነበር። አንደኛው ወፍ ስትበር በጣም ፈጣን ናት፣ አንደኛው ደግሞ ቀስ ብላ ነበር የምትበረው። ወደ ወፎቹ እየጠቆሙ እንዲህ ይሉታል፣ ከነዚህ ከሁለት ወፎች የትኛው ወፍ ቀድሞ ዛፉ ላይ የሚያርፍ ይመስልሃል? ሳሚ ምን ጥያቄ አለው ፈጣን ወፍ ነዋ ብሎ መለሰላቸው። አዛውንቱም በድጋሚ ፈገግ ይሉና እንዲህ ይሉታል፣ አዎ ልክ ነህ፣ ግን ይሄ የሚሆነው ሁለቱም ወደ አንድ ዛፍ የሚበሩ ከሆነ ብቻ ነው አሉት። ሳሚም ባለበት ድርቅ አለ። የተናገሩት አረፍተ ነገር በሳሚ አእምሮ ውስጥ የነበረውን ጥያቄ ሁሉ በአንድ ጊዜ መለሰለት። ከዛ ሳሚ እንደዚህ ብሎ ጠየቃቸው፣ ታዲያ ሌሎች እኔ እንደበለጡኝ ሲሰማኝ ምን ላድርግ አላቸው። አዛውንቱ መምህርም በድጋሚ ቀስ ብለው ተቀመጡና እንዲህ አሉት፣ በአንተ እድሜ ላሉ ተማሪዎች ማንም ሰው የማይነግራቸውን አንድ ሚስጥር ልንገርህ። በራስ መተማመን የሚገነባው ሌሎችን በመበለጥ አይደለም። እውነተኛ በራስ መተማመን የሚገነባው ከትላንትናው ማንነትህ የተሻለ ከሆነ ስትገኝ ብቻ ነው ይሉትና መምህሩ ሳሚን አንድ ጥያቄ ይጠይቁታል። ለመሆኑ ካለፈው ዓመት ማንነትህ አሁን የተሻለ ሆነሃል? ሳሚን በጥልቀት ማሰብ ጀመረ። ለመጀመሪያ ጊዜ ስለ ሌሎች ማሰቡን አቆሞ ስለ ራሱ አሰበ። አዛውንቱ መምህር በጣም አርጅተዋል። እንዲሁም ከዚህ በፊት በሚያስተምሩበት ወቅት የቾኩ ብናኝ ሳይነስ አስይዟቸው ነበርና ሳይነሱ ተነስቶባቸው እያሳላቸው ሳሚ ከመሄዱ በፊት የመጨረሻውን ትልቅ ትምህርት እንዲህ በማለት ይሰጡታል። በህይወት ውስጥ ሁሉም ሰው ሯጭ ነው። አንዳንዱ ለገንዘቡ፣ አንዳንዱ ለቤተሰቡ፣ አንዳንዱ ደግሞ ለህልሙ ይሮጣል። ሁልጊዜ ሌሎች ሯጮችን የምታይ ከሆነ ያንተ መዳረሻ መስመር የት እንደሆነ ትረሳዋለህ። ይህንን ትልቅ ትምህርት ያስተምሩትና አዛውንቱ መምህር እዛው ባሉበት ህይወታቸው ያልፋል። ሳሚም ምንም እንኳን በእነሱ መሞት ቢያዝንና ቢደነግጥም ነገር ግን አዛውንቱ መምህር ባስተማሩት ትልቅ ትምህርት ውስጡ ሰላም አግኝቶ ወደ ቤቱ ይመለሳል። ከብዙ ወራት በኋላም ለመጀመሪያ ጊዜ ውስጡን ቀለል የማለት ስሜት ይሰማዋል።